ማታ ስራ ሲገቡ ምናልባትም ደግሞ በቢሮት ብቻ ተወስነው አይቆዩም በስብሰባውም በመኑም እዚያም ከተማው ላይ መመላለስ ነገር አለ ከተማው ላይ ደግሞ ማአት ሰልፍ አለ ትራንስፖርት የሚጠብቅስ ጧት ማታ በተለይ ጧትና ማታ በተለይ ሆነ እንጂ ይሄን ያህል ቀንም በተመሳሳይ ሁኔታ ነውና ግፊያው ሽሚያው ሰልፉ ሁካታው ምን ይሰማውታል ማታ ስራ ሲገቡ ምናልባትም ደግሞ በቢሮት ብቻ ተወስነው አይቆዩም በስብሰባውም በመኑም እዚያም ከተማው ላይ መመላለስ ነገር አለ ከተማው ላይ ደግሞ ማአት ሰልፍ አለ ትራንስፖርት የሚጠብቅስ ጧት ማታ በተለይ ጧትና ማታ በተለይ ሆነ እንጂ ይሄን ያህል ቀንም በተመሳሳይ ሁኔታ ነውና ግፊያው ሽሚያው ሰልፉ ሁካታው ምን ይሰማውታል ሲያዩት ያው እንግዲህ እንደ ግለሰብና እንደ ኃላፊነት የተለያየ ስሜት ሊኖር ይችላል የመጀመሪያው እንደ ግለሰብ እኔም ከዚህ ዘርፍ ውጭ ሆኜ በምኖርበት ሁኔታ ውስጥ የትራንስፖርት አገልግሎት አሰጣጡ እንዲሻሻል እመኛለሁ ፈልጋለሁ እኔም ተገልጋይ ስለነበርኩ አሁንም ቤተሰብም ጓደኛም ሁሉም ስለሚገለገል አሁን በልዩ ሁኔታ እዚህ ዘርፍ ውስጥ ባለኝ የሥራ ኃላፊነት ምክንያት ደግሞ ሰልፍ በማየት እንደዚህ አይነት ፐብሊኩ ላይ ለአገልግሎት ፍላጎትና አቅርቦት አለመጣጣም ስመለከት በግሌ ችግር እንዲፈታ የበኩሌን አስተዋጽኦ ማበርከት እንዳለብኝና ተቋሚን አመራሮችና ሰራተኞች አጠቃላይ ወደዚህ ሁኔታ አስተባብሬ ማምጣት እንደሚገባኝ ይሰማኛል ኃላፊነት ወስጄም በዛ ስሜት ለመስራት ጥረት እያደረኩ ነው ያለሁት አሁን አንተ እንዳነሳው ለስራ ምናምን በመንቀሳቀስ አይደለም በልዩ ሁኔታ ፕሮባብሊ ሳንገናኝ ቀርተን ካልሆነ በስተቀር ማታ ሰው ተሰልፎ ነው ቤት ገብቼ አላቅም በዚህ ኃላፊነት ላይ ካለው በኋላ ጧት በተመሳሳይ በጣም early ነው የምነሳው እኔ ብቻ አይደለም አሁን በዘርፋችን ይሄን ዲሲፕሊን አድርገን ኦኬ ችግሩ ምንም እንኳን ከተቋሙ አቅምና ከኛ አቅም በላይ ገዘፍ ያሉ መልክ ቢኖሩትም በእኛ ደረጃ መፍታት የሚገባንን ጉዳዮች ለመፍታት የሚያስችል የአመራርና የስብዕና ጥረት እንደሚጠይቅ ግን በሙሉ መተማመን ወስደን እየተንቀሳቀስን ስለሆነ እንደ ተሰላፊም እንዳስተናጋጅም ነኝ ማለት የብዙሃን ትራንስፖርት በተለይ እሱ ላይ ነው ያው ሰፊ የሰው ችግር እሱን ነው የምናወራው ስኬታማነቱ መለኪያዎች አሉትና ከሱ አቋያ አሁን በተለይ አዲሱ አስተዳደር ከመጣ በኋላ የበፊቱን ገምግማችሁ ይሄ ተደራሹነቱ አስተማማኝነቱን እንደዚህ ምቹነቱን ወዘተርፈ ዓለም አቀፍ መለኪያዎች አሉትና ከሱ አቋያ ራሱን ይሄ አሁን አዲሱ አስተዳደር ምን ላይ ያስቀምጣል እንግዲህ አዲሱ አስተዳደር ቤዚካሊ ራሱን የሚያየው ከህዝብ እርካታና ምላሽ መስጠት አቅም ጋር በማነጻጸር ነው ከዚህ አቋያ በርከት ያሉ የዞሩ የተከማቹ እንደገና ደግሞ ነባራዊ ሁኔታው እድገቱ አሁን ያለንበት ዳይናሚክስ የሚፈጥረው ሁኔታ ግምት ውስጥ አስገብቶ አመራር ለመስጠት ጥረት እያደረገ ነው ያለው በዚህ ደረጃ የማይቃለሉ ችግሮችን እየፈታ መጥቷል not only በትራንስፖርት ዘርፉ በብዙዎቹ ዘርፍ ተመሳሳይ ማሻሻያዎችና እድገቶችን ለማምጣት ጥረት እያደረገ ነው ያለው በአንጻሩ ደግሞ የሚጎሉና የሚቀሩ ጉዳዮች ይኖሩታል እነዛንም እየለየ ለመፍታት እየተንቀሳቀሰ ያለ በመሆኑ not I hope ሁሉም እንደሚያውቀው ሁላችንም ተስፋ የምናደርገው ብዙዎች ነገሮች በቀጣይ የሚቃለሉ እንደሚሆኑ ነው የምናስበው ቀደም ሲል ከተጠቀስኳቸው መለኪያዎች አቋያ ነው ምቹ አይደለም ደህንነቱ የተጠበቀ አይደለም ምናልባት ባቡር አካባቢ ተመጣጣኝ ታሪፍ ሊኖር ይችላል ቀልጣፋ አይደለም ብቁ አይደለም በዘፈቀደ የሚሰራ ነው ስምሪቱ የተዝረከረከ ነው እዚያም ነው እንዳሰማሪዎቹ ፍላጎት እንጂ በደንብ ጥናት ላይ የተመሰረተና መረጃን መሰረት ያደረገ ሰዎች ከቤታቸው ወጥተው ቢሮአቸው ወይም ከቤታቸው ወጥተው ጉዳያቸው ጋር መድረስ የሚችሉበትን ሰዓት ገምተው
እንዲወጡ በሚያስችል የአሰራር ስርዓት አይደለም። እሳት የማጥፋት ስራና እዚህም እዚያም ባሉበት ቦታ ላይ መደልደል ነው። እንግዲህ በእኛ በኩል አሁን አንተ የምትላቸውን ከለውጡ ማግስት ጀምሮ የመለስናቸው ናቸው። ለምሳሌ በግምት ነው ስምሪት የሚሰጠው የተባለው፣ በግምት አሰማርተን አናውቅም። በተለይ ፐብሊክ ትራንስፖርቶቹ ምን ያህል የህዝብ ባሶች በአንበሳ የከተማ አውቶቡስ አገልግሎት ድርጅት ስር አለን፣ በሸገር የባስ ድርጅት ስር ስንት አለን፣ ድጋፍ ሰጪ ስንት አለን ብለን ለይተናል። ሁለተኛ ኤስቲሜትድ ነምበር ኦፍ ፓሴንጀርስ አት ኢች ተርሚናል ለይተናል። ይሄ እንግዲህ ስታቲስቲክስ ነው እንደምታውቀው፣ ኒር ቱ ደ ፋክት ነው እንጂ ትክክለኛውን እንትን ልታመጣ ትችላል። ከስርዓት አኳያ ስላነሳው ነው እሱ ነው ያነሳሁት እንጂ በዚህ መሰረት ለምሳሌ ጠዋት ብትመጣ ከተማ ውስጥ በርካታ ባስ አታገኝ፣ ከከተማ ውጭ ታገኛል። ቢኮዝ አይተናል። ጠዋት ሰው ወደ ኢነርሲ ወደ ከተማው ማዕከል መምጣት ነው የሚፈልገው፣ ወደ ስራ አካባቢው፣ ወደ ንግድ ቦታው፣ ወደ መደበኛ ህይወቱ መምጣት ነው የሚፈልገው። ማታ ከመደበኛ ህይወቱ ይወጣል፣ ወደ ዙሪያው ወዳሉ አካባቢዎች፣ ወደ መኖሪያ አካባቢዎች ነው የሚወጣው። ይሄን ግምት ውስጥ አስገብተን አይደንቲፋይድ ሩትስ አሉን፣ የተለዩ መስመሮች አሉን። በእነዛ መስመሮች ዴዲኬትድ ባስስ ተቀምጠዋል። ጊቭን የአለመመጣጠን እንዳለ ሆኖ የህዝቡና የባሶቹ ቁጥር አለመመጣጠን አለ ከአቅርቦት አኳያ፣ ከባስ አቅርቦት አኳያ። እሱን ጭምር ለመፍታት የሄድንበት መንገድ አለ። በኋላ አነሳዋለሁ ከተነሳ ሰው እየሰጠን ያለ እያሰማራን ያለ ነው። ይሄን ተከትለን ነው። ለምሳሌ በጣም ቲፒካል ማሳያ እንዲሆንህ ላንተ፣ ለምሳሌ ከዙሪያ ከተሞች ከኦሮሚያ ልዩ ዞን ወደ ከተማው የሚገቡ ጠዋት አሉ። ሱሉልታን ውሰድ፣ ጣፎን ውሰድ፣ ቢሸፍቱን ውሰድ። እነዚህ ከተሞች ላይ የምንከተለው አሰራር ባሶቹ ሄደው እንዲያድሩ ነው የምናደርገው። ጠዋት ከዛ እርሊ ይዘውት ይመጣሉ ሰው። ማታ ከዚህ ሁሉንም ሰብስበው ይዘው እንዲወጡ እናደርጋለን። ይሄም ማኔጀብል እንትን ውስጥ አስገብተናል። ከስምሪት አኳያ የተዘበራረቀ ሁኔታ የለውም። ስለዚህ አውቀነው ነው እየሄድን ያለ ነው። ወደ ችግሩ እየተጠጋ ነው ያለን ነው የሚመስለኝ። ፕሮባብሊ ካነሳው አኳያ የኳሊቲ ጥያቄ አለ። እነዚህ ባሶች በሳቲስፋክሽን ሌቭል የሰው እርካታን ሊያመጣ በሚያስችል የአገልግሎት አሰጣጥ ደረጃ፣ ምቹነት ደረጃ ላይ ናቸው ወይ ከተባለ ወደዛ ሄደናል ለማለት አልደፍርም። ቢኮዝ እንደምታውቀው ባሶቹ ቤዚክ ኦብጀክቲቫቸው በተለይ አንበሳ ባሶች ሰውን የማስ ትራንስፖርት አክሰስ እንዲኖረው ማድረግ ነው የነበረው ኦብጀክቲቫቸው ኢኒሺያሊ። ወይራስ ሸገር ሪሌቲቭሊ በተሻለ የኮምፈርት ሌቭል አገልግሎት እንዲሰጥ ነበር ኦርጋናይዝ የተደረገው። ስለዚህ ከፍጥረታቸው ጀምሮ አሁን ወዳለንበት ዳይናሚክስ ኢዝሊ ለማስጠጋት ትንሽ ስራ ይፈልጋል ማለት ነው። በዛ ሌቭል አይደሉም፣ ግን ጽዳታቸው ይጠበቃል። አሁን እያንዳንዱ ተሽከርካሪ ቴክኒካሊ ቼክ ይደረጋል፣ ጽዳቱ ቼክ ይደረጋል ኤቭሪ ዴይ። በጣም ዘመናዊ ዴፖቶች አሉን። አሁን መስክ ላይ መጎብኘት ይቻላል። ቀደም ብሎ በጣም ትልቁ ስራ ተሰርቷል ብዬ የምገምተው እሱን ነው። ኢንተርናሽናል ስታንዳርዱን የጠበቁ ዴፖቶች አሉ። እነዛ ዴፖቶች በእጅ ሳይነኩ ባሶቹን ያጥባሉ። ምቾት ከጽዳት አኳያ ብቻ ነው የሚታየው ለምሳሌ አይደለም። ቀደም ሲል የነገሩኝ መረጃ አንድ በአንድ እንመልከተው። የአዲስ አበባ ትራንስፖርት አገልግሎት ተደራሽ ነው ብለው ያምናሉ? ተደራሽ ማለት ተጓዡ ሰራተኛም ይሁን ተማሪ ከስራው ወደሚሄድበት አድራሻ ያለምንም እንቅፋት እንደው ከ50 በመቶ በላይ መድረስ የሚችልበት እድል አዲስ አበባ ላይ ተፈጥሯል? ጥሩ ጥያቄ ነው። ይሄንን የሚመለከትበትና አንተ የምትመለከትበት ይለያያል። እሺ፣ እርስዎ በሚመለከቱበት መንገድ ህብረተሰቡ በአዲስ አበባ የትራንስፖርት አገልግሎት ተደራሽነት ላይ
አሁን እንደ ቀድሞ ጥያቄዎች የማያነሳበትን በመገለጫ እሱን ይንገሩኝ። እንግዲህ የጥያቄ ያነሳም ፉሊ አክሰሰብል ነን ምናምን አላልኩ። ግልጽ ነው ግን እንደው 50% በላይ ጥሩ ሆኗል። አሁን ሁሉ ነገር ሪሌቲቭ አንጻራዊ ነው። ትላንት እንደነበርንበት አይደለም። ከለውጥ ዋዜማ ፋንዳሜንታሊ የህዝብ ጥያቄን ለመመለስ በዋናነት ደግሞ በእኛ ከተማ ሁኔታ የትራንስፖርትን ጥያቄ ለመመለስ ኮሚትድ ሊደርሺፕ ተፈጥሯል። በዚህ ምክንያት ደግሞ ለውጦች አሉ። ነምበር 1 ለውጥ የምንለው ለተሰለፈ ሰው ሪስፖንሲብል ሰው አልነበረም። ሪስፖንሲብል መዋቅር አልነበረም። አሁን ሪስፖንሲብል ነን። አልፈና እንሄድም። ሰው ውጭ ቆሞ ቤታችን አንገባም። ይሄ እኔ አይደለም የተቋሙ የዘርፍ የተጠሪ ተቋማት ሁሉ ኮሚትመንት ነው። ቢሮ ሆነን አንመራም። ሰዓት ታይም ላይ እናለና ከ9:30 ለምሳሌ ቀን ከ9:30 ጀምረህ ስምሪት አለ። እኔን ጨምሮ የተረከብናቸው ሳይቶች አሉ። የምንወጣበት ፌዝ አለን። በየፌዛችን ወጥተን ሰው መግባቱን ስናረጋግጥ ኮንፊርምድ ሆኖ ነው የምንገባው። አይ ካን ሾው እዚህ ላይ ላሳይ። አሁን እስቲ አቶ ዳዊት እዚህ ላይ ልንገሩት። ሰው ወጥቶ መግባቱ ላይ አይደለም ዓለም አቀፍ መለኪያው። ቆይ ሰውማ ወጥቶ እየገባ ነው። በባሌም በቦሌም አድርጎ ይገባል። ለምሳሌ አሁን አንድ ጥናት ላይ ስመለከት ይሄ አስተማማኝነቱን በተመለከተ አንድ ሰው ወደሚፈልገው ቦታ ለመሄድና በሰዓቱ ለመድረስ ወይ ትምህርት ቤት ሊሆን ይችላል ወይም በአውቶቡስ ወይም በባስ ሊሆን በምንድነው በባቡር ሊሆን ይችላል። ቤቱ ነው መጨረስ ያለበት። የትኛውን ባቡር የትኛው ጋር አግኝቶ ከየቱ ጋር ተነስቶ የቱ ጋር እንደሚደርስ በመረጃ የተደገፈ ስርዓት ይኖራቸዋል። በተለያየ መልኩ አሁን አጠቃላይ የኢንፎርሜሽን ቴክኖሎጂ ዘመን ላይ ነው የምንገኘውና እኔ ዋልታ ለመድረስ ከቤቴ ስነሳ የትኛውን ትራንስፖርት ተጠቅሜ በየትኛው የቱ ጋር እዚህ ጋር ቁጭ እንደምል ቤቴ ጨርሼ ፕሮግራም ዶኜ ነው መውጣው። አለበለዛማ ጧት ተነስቼ ተፋልጬ 4 ሰዓት ስለደረስኩ ደረስኩ ወይም ደግሞ ለሊት ስለገባው አንድ ሰው ገባ ይባላል። ስለዚህ አስተማማኝነቱ መለኪያው ከዚህ አኳያ ሳይንሳዊ በሆነ መንገድ ስናየው ነው። እነዚህ ፓንክቹዋሊቲ ኢንዴክስ የሚመጡት 3 ቦታ ላይ ሰርተ ነው። የመጀመሪያው የትራንስፖርት መሰረተ ልማት ፕሮፐርሊ ሴት ሲደረግ ነው። ኢንክሉዲንግ ቴክኖሎጂ አሁን አንተ ያነሳው ነምበር 1 ይሄ ነው። ሁለተኛው የፓሴንጀርስ እና የፋሲሊቴተርስ አዌርነስ ኖሌጅ ስኪል ዴቨሎፕ ፕሮፐርሊ ሲለማ ነው፣ ሲያድግ ነው፣ ሲበለጽግ ነው። ተመልካቾቻችን እንዲገባቸው አብዛኛው ያው ሙያዊ እንትን ነው ከይቅርታ ጋር እንደሱ በተቻለ መጠን መጀመሪያው የኛ የነበርንበትን ቤዝ ላይን እንመልከት። የሚጠቅመው እሱ ይመስለኛል። ቤዝ ላይን ማለት መነሻ የነበርንበት መሰረት የከተማ ትራንስፖርት አገልግሎት የነበረበት ሁኔታ ምንድነው ብለን ገምገመናል። ስንገመገም ያገኘነው የመጀመሪያው ነገር ተሳፋሪዎች ወይም የትራንስፖርት አገልግሎት ወይም የህዝብ ትራንስፖርት ተገልጋዮች የአገልግሎት ደረጃቸውን እርካታቸውን ሳይሆን አገልግሎት ማግኘት አለማግኘታቸውን የሚከታተል የሚደግፍ አሰራር አልነበረም። አንድ ሁለተኛ ይሄን አገልግሎት ለመስጠት የተደራጁ የባስ ድርጅቶችን ጨምሮ በየደረጃ ያለ የትራንስፖርት መዋቅር ደግሞ ይሄን እንደ ዋና ስራ አልወሰደውም ነበር። ሶስተኛ ለምሳሌ አንተ ተሰልፈ አሁን ስለምቾት ምናምን ነው አንተ ያነሳው የነበርንበት ግን ተሰልፈ ባስ ይምጣ አጣቅም ነበር። ላይመጣ ይችላል፣ በዛው ሊቀር ይችላል። ተጠያቂነትም አልነበረም። ያለ መርካትንም ወይም የዲሳቲስፋክሽን ሌቭሉንም አይለካም ነበር ተቋሙ። እነዚህ 3 ነገሮች ላይ ማሻሻያ አድርገናል። ለምን ማሻሻል አስፈለገን? ይሄ አንቶለረብል ነው፣ ልንታገሰው የሚገባ ችግር አይደለም ብለን የለየነው። ስለዚህ እንዴት እንፈታዋለን ብለን አሰብን። በተቋሙና በዘርፍ በተጠሪ ተቋማት ደረጃ ዋና ችግሮች ምንድናቸው ብለን አስጠንተን እነሱን በቅደም ተከተል ፕራዮሪታይዝ አድርገን አስቀምጠናል። ካስቀመጥን በኋላ በአጭር ጊዜ የምንፈታቸውን ችግሮች ለይተናል። በአጭር ጊዜ ማለት ባለን አቅም ተወጣጥረን እንደ ቀን ሰራተኛ መሆን ካለብህ ሆነ እንደ ተራ አስከባሪ መሆን ካለብህ ሆነ
እንደገና ደግሞ የተሰጠህን ፖለቲካዊና ህዝባዊ ኃላፊነት ደግሞ ግምት ውስጥ ያስገባ ውጤት ማምጣት የሚያስችል አመራር እየሰጠህ መስራት ይጠይቃል። ይሄን ኮሚትመንት አምጥተነዋል ተቋሙ ላይ። አንዱ ይሄ ነው የተፈለገው የነበረው። ለምሳሌ ሪስፖንሲብል ኃላፊነት የሚወስድ መዋቅር እንፍጠራለን። ከራሳችን ጀምር አመራሩ ኃላፊነት ይወስዳል፣ ወሰደ። ቀጥሎ የስምሪት የተጠሪ ተቋማት ስራ አስፈጻሚዎች፣ ባለስልጣናት ኃላፊነት ይወስዳል፣ አስወሰድን። ስለዚህ አሁን ሰልፉ ያለበት ወይም ትራንስፖርቶቹ ያሉበትና እኛስ እና ተሰላፊው ወይም ተገልጋዩ የሚኖርበት አካባቢ ሁሉ ጊዜ እዚህ ኃላፊነት የሚወጣ ሰው ታገኛለህ። ችግሮቹ ላይ በቂ አረዳድ እየወሰድን መተናል። ያለ መርካትና የአገልግሎት በአቅማችን ልንፈታው የሚገባቸውን ችግሮች ኦን ስፖት እዛው ላይ የመፍታት ልምድ አምጥተናል። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ተጠያቂነት አምጥተናል። ቅድም በጉድለት ያልነው ተጠያቂነት ማለት እኔ በተመደብኩበት እያንዳንዱ ሰው በቀን ሪፖርት ያደርጋል። ሪፖርት ብቻ አይደለም፣ ቼክ ኤንድ ባላንስ ሲስተም አለው። የራሱ ፓትሮል ሲስተም አለ። የራሱ የሚከታተል ቲም አለ። በዛች ተገኝቶ በተቀመጠለት ሰዓት ያለውን ማክሲመም ከፍተኛውን አቅም ተጠቅሞ ሰው በጊዜ ማስገባት አትሊስት ተገማች በሆነ የታይም ሬንጅ ውስጥ ሰው ለስራና ለቤቱ እንዲደርስ የማያደርግ ከሆነ ኤቭሪ ዊክ በየሳምንቷ ፐርፎርማንስ እንመዝናለን ማለት ነው። በዚህ ምክንያት በጣም መሻሻል መጥቷል። ይሄን ነው ቅድም ለማንሳት እየሞከርኩት። ለምሳሌ ላሳየ። ቅድም ያልኩ የመጀመሪያው ጥናት ሲጠና እኛ 3 ከ50 10 ጉዳይ ለ4 4 ሰዓት ሜክሲኮ ላብነት፣ ፒያሳ ላብነት፣ መገናኛ እነዚህ አካባቢዎች ምናልባት ወደ አረቂ አካባቢ የሚባለውም አካባቢ ስንሄድ ሰው እናገኛለን። ባስ የሚጠብቅ ትራንስፖርት የሚፈልግ በእንዛ ሰዓት 4 ሰዓት ግን ደግሞ ባስ የለም። በዛ ሰዓት ተጠቃልሎ ወደ ማደሪያው ገብቷል። ይሄን ነበር ያገኘነው ጋፕ አንዱ። ታክሲም ከዛ በኋላ ቢመጣ በህጋዊ ስምሪት ቁጥጥር ውስጥ አይደለም፣ ታሪፉን አይጠብቅም፣ ዲሲፕሊን አይኖረውም፣ ወዘተ ወዘተ ለብዙ ነገር ኤክስፖዝድ ይሆናል። ስለዚህ የመጀመሪያው የወሰድነው እኛ አሁን ይሄን ለምሳሌ በጣም ብትገፋው 2:45 3 ሰዓት ሳይደርስ ባሶቹ በሞላ ሰውን ቤቱ አድርሰውታል። የመስራት ችግር እንደነበር አግኝተናል። ሰው ባስና የትራንስፖርት አቅርቦት ችግር ነው እንጂ በጊዜ ለመግባት ተርሚናሎች ወይ ሰልፍ ቦታ ላይ የሚመጣው ቀድሞ ነው። ከዚህ አሁን ባሶቹ ቀድሞ እንደሚመጡ ያውቃል። 10 ሰዓት 10 ተኩል ጀምረህ በየተርሚናሎቹ ባስ ታገኛለህ። አሁን ይሄን ሰው አዌርድ ሆኗል። ይሄ ሁለት ነገር አሻሽሏል። አንድ ባስ የነበረው የምልልስ መጠን ቀደም ብሎ ከ10 እስከ 14 ነበር። ይሄ ለምሳሌ ግሎባል መለኪያ ነው። ልክ ነው። ይሄን ወደ 20 አሳድገናል። አንድ ባስ አሁን 20 ምልልስ አለው። ኢፊሺየንሲውን አሻሻልን ማለት ነው። ብዙ ሰው የማንሳት ተደራሽነት እዚህ ውስጥ ነው የሚመለሰው። ብዙ ኪሎ ሜትር ትራቭል ስታደርግ ነው የሚባለው በትራንስፖርት ሳይንስ። ተደራሽነት ግን አሰፋ ማለት ነው። ሁለተኛው አዳዲስ ሩት ስታወጣ ነው። ኢፊሺየንሲያችን በመሻሻሉ ምክንያት ከ11 በላይ አዳዲስ ሩቶች ከፍተናል። ባስ የማይደርስባቸው ከፍተናል። አክሰሲቢሊቲን ተደራሽነትን መዘው አሻሽለናል። እስከ 4 ሰዓት የነበረውንም የመቆየት ግራንድ የዌቲንግ ታይም አጠቃላይ የመቆየት ማለት አንድ ሰልፍ ላይ ሰልፉ ሰው እየቀነሰው ሊሄድ ይችላል። እንደ ውሃ ማለት ነው። ውሃ ይወርዳል። አንተ እዛ እስከ ቆምክ ድረስ ውሃው ይሄዳል። አንተ ቆመህ ትቀራለህ እንጂ አንተ ካለ ግን ውሃውን ፐር ሰከንድ ኤግዘርት የሚያደርገውን መለካት ትችላለህ። ከሌለ ትለካ አትችልም። ልክ እንደዛ ነው የሆነው። እኛ ኢንስትሩመንት አንደኛ በሸፍት ማራዘም አይቻልም ወይ ሰዓቱን? ለምሳሌ 3 ሸፍት አድርጎ ምሽት ላይ ቀደም ሲል ከምግባር ጋር የተያያዘ ጉዳይ አንስተውልን ነው። ከስምሪት ውጪ ስለሚሆን ታክሲም ቢኖር አስቸጋሪ ሁኔታ ውስጥ ሰው እንደሚገባ ከደህንነቱ አኳያ ትራንስፖርት ሲሰላ
በርግጥ ቀንስ ቢሆን በተሟላ መልኩ ከስምሪት ሰጪዎች ጀምሮ ተራ የሚያስከብሩት የመሳሰሉት የሰልፍ ቦታዎች ላይም ብዙ እንትኖች እናያለን። በታክሲዎችና በስምሪት ሰጪዎች መካከል በታክሲ ተራ አስከባሪዎችና በህብረተሰቡ መካከል ህግ እስኪመስል ድረስ ትርፍ መጫኑ ከዛ ካልጫኑ ደግሞ መገላመጡ፣ ስድቡ እና ትልልቅ ሰዎችን በዚያ ደረጃ ደስ የማይሉ ማአት ነገሮች ይታያሉና እሱን በምን መልኩ ነው እየገመገማችሁ ማሻሻል የሚቻለው? አሁን ለመቆጣጠር የሞከር ነው ፕሮባብሊ ጥረታችን ድካማችን ስለበዛ በአጭር ጊዜ ውስጥ የችግሩ ስፋትና ያለው ምቹ ሁኔታ ችግሩን ለመፍታት ስለማይመጣጠን ፈጠን ብለን እየጣርን ነው። ትናንሽ ለውጥ እያመጣን ነው አልን እንጂ በጣም የተከማቹ ችግሮች አሉ ያልደረስን። ቅድም እንዳልኩ በመካከለኛ ጊዜ በረጅም ጊዜ እንፈታቸዋለን ያልናቸው አልደረስንባቸው። አንዱ ግልጸኝነት መያዝ የሚጠይቀው ተራ አስከባሪዎች ተቀጣሪዎች አይደሉም። ኦኬ በየአካባቢው ያሉ ወጣቶች የስራ እድል እንዲያገኙ ለህብረተሰቡ አገልግሎት እንዲሰጡ በሚል የተደራጁ ናቸው። የእናንተ ኃላፊነት የለበትም እዛ ውስጥ ወይም ሲደራጁ የእናንተ ሴይ አይኖርበትም? ትራንስፖርቱን ግምት ውስጥ የከተተ ተገልጋዩን እንዲሆን ብዬ ነው። አሁን እንግዲህ ከለውጡ በኋላ ስላልክ ቀደም ብለው የተደራጁ ናቸው። እሺ መበተን አይቻልም። እሺ አስቸጋሪ ሆኖ ግን በስልጠና በመናምን እንትን ማለት አስቸጋሪ ሆኖ ከተገኘ እንበትናለን፣ እርምጃ እንወስዳለን። ቢኮዝ እነዛን ተርሚናሎች መምራት የትራንስፖርት ኃላፊነት ነው። እኛ ፍቃዱን ካልሰጠናቸው ኦፕሬት ማድረግ አይችሉም። ትክክል ነው። ከዛ አኳያ ግን ሲመለመሉ ካለው ጀምሮ ያልከውን ክሊር ለማድረግ ነው። ከዛ ውጭ ግን እንዳልከው አሁን በየክፍለ ከተማው ተደራጅተዋል። የራሳቸው መዋቅር መስርተዋል። መዋቅሮቻቸው አመራሮቻቸው ከኛ ጋር በቅርበት ይገናኛሉ። ያንዳንዱ አካባቢ ካለው የኛ የቅርንጫፍ አመራሮች ጋር አብረው ይሰራሉ። ይገመገማል። በየሳምንቱ ቮለንተሪሊ በፍቃዳቸው ይገመገማል። ችግር ካለ ለነሱ የማህበር አመራሮች እንሰጣለን። አርመው እንዲያሳውቁ ሪፖርት እንዲያደርጉልን እናደርጋለን። በዛ ደረጃ የማይታረም ከሆነ እርምጃ እንወስዳለን። አንዱ ይሄ ነው። ሁለተኛውና ቤዚክ ነገሩ ግን ስራ የጀመርንበት የትራንስፖርት ዘርፉ አጠቃላይ ምንም እንኳን የተሻለ ኳሊቲ ሰርቪስ ለመስጠት ብንሞክር ተራ አስከባሪዎችን በዛ ደረጃ መሄድ ካልቻሉ ችግር ውስጥ እንደሚወድቅ ለመግባባት ሞክረን ስልጠናዎችም ግንዛቤ መፍጠሪያ መድረኮችም አመቻችተን ትንሽ ርቀት ሄደናል። ብዙ ጥሩ ነገሮችንም ሰርተዋል። ኦኬ እኚህ ማህበራቱ በራሳቸው ሌላ አንድ ደግሞ የውዝግብ መነሻ የሚሆኑት ነገር አለ። መናሪያዎች ሰው በተሰበሰበበት ቦታ ላይ በራሱ የናንተን ሰራተኞችም ራሱ የሚረብሹበት እድል አለ። ቀደም ሲል ከለውጡ አስቀድሞ እነዚህ የተደራጁት አሉ፣ ከለውጡ በኋላ ደግሞ የሚደራጁ አሉ። ባናታቸው ላይ ይጨመርባቸዋል። ከዚያ የጥቅም ጉዳይ ይነሳል። በሁለት ከለውጡ በኋላ ባለ ማህበርና ከለውጡ በፊት ባለ ማህበር በኩል ከፍተኛ አምባጓሮ እየተፈጠረ መናሪያዎች እየተረበሹ እንደዚህ አይነት ነገር አለ። ስራችሁ ላይ ጫና ይሄን ገምግማችኋል? አይታችኋል? የሆነ ነገር ጥሩ እንግዲህ ከለውጡ በኋላ በአዲስ መልክ ያደራጀነው ማህበር የለም በአጋጣሚ። ነገር ግን አንድ መጠነኛ ማሻሻያዎች አድርገናል። ያደረግናቸው ማሻሻያ የሰው ቁጥር ምናምን እንዲህ የሚጨመር ነገር የለም። ማሻሻያዎች ቅድም ያነሳሁት ነው። ለምሳሌ አንተ ረጅም ጊዜ ሰርተ የተሽከርካሪ ባለቤት ሆነ ተራ ማስከበር አካባቢ ሳትደርስ በርቀት ከተራ ማስከባሪዎች ሳንቲም መሰብሰብ የለብን። እሱ ግራጁዌት እንዲያደርግ ገፍተናል። በጣም ጥቂቶች ናቸው። እንግዲህ ለውጡ ያላነቃቀው አካባቢ የለም። ለውጡ ያልነካው የህብረተሰብ ክፍል የለም። በዚህ ምክንያት አንዳንዱ ከለውጡ እኩል አገልግሎት አሰጣጣችንም ተቋማዊ ለውጥም የህዝብ ኃላፊነት የመውሰድም ስሜት አለው። አብዛኛው ወጣቱ እንደምታውቀው የለውጡ መሰረትም ስለሆነ በዛ ደረጃ ይዞ መሄድ ይፈልጋል። እንደነዚህ አይነት ወጣቶች ደግሞ በእንደዚህ አይነት የፖለቲካል እንቅስቃሴ ውስጥ ንቅናቄ ውስጥ በጣም አክቲቭ ናቸው፣ የነቁ ናቸው። በዛ ምክንያት አገልግሎት እንደዚህ ነው የምንሰጠው፣ ይሄን እንደዚህ እንደግፍ፣ እንደዚህ እናስብ የሚል ኔጎሽዬሽን
ተደጋጋሚ ኔጎሽዬሽንስ ውይይቶች፣ ድርድሮች ይካሄዳሉ። ትንሽ ቀረት የሚሉ ወጣቶችን ለመለወጥ በዛ መንገድ የሚሰሩት የሚንቀሳቀሱበት መንገድ አለ። የሚደነቅ ስራ የሚሰሩ የማህበሩ አመራሮችና ወጣቶች አሉ። እነሱን ማብዛት ማስፋት ነው ያስፈልጋል። ሌላ ከዚህ ከትራንስፖርት ጉዳይ ጋር ያገባኛል የሚለው አካል ብዙ ነውና ምንድነው ኃላፊነታቸው ግልጽ ነው ወይ? ያው እንግዲህ በእኛ ሀገር ሁኔታ ትልቁ ከተማ የካፒታል ሲቲው አዲስ አበባ ነው። ሁሉም በዓለም ደረጃ ቅድም አንተም ለማነሳሳት እንደሞከርከው ትላልቁ ከተሞች የሚገጥሟቸው ችግሮች የመጀመሪያው የትራንስፖርት ችግር ነው። በብዙ ጥናቶች የሚያመላክተው ይሄን ነው። ከዚያ አኳያ ትልቅ ዘርፍ ነው። ተጠሪ ተቋማቶች አሉት። አንዱ እንዳልከው ተሽከርካሪ ባለስልጣን ነው። የአሽከርካሪዎችን ከስልጠና ጀምሮ ፍቃድ ከመስጠት ከማደስ ወዘተ ጀምሮ ያለውን ስራ የሚሰራ ነው። ሁለተኛ ተሽከርካሪዎች ብቃት ሰሌዳ፣ ቴክኒካል ምርመራ ምናምን የሚያከናውን ዘርፍ ነው። ይሄ ባለስልጣን በእኛ ከተማ ሁኔታ በፕሮፐርሊ የተደራጀ ነው። በባለስልጣን ደረጃ በከተማው አለ፣ ለቢሮው ተጠሪ ነው። የራሱ ብቁ አመራሮች አሉት። በክፍለ ከተማ ደረጃ በተመሳሳይ ቅርንጫፎች አሉት። አገልግሎት አሰጣጡ ትንሽ የተወሳሰበ ነበር። እሱን በደንብ አፍታተነዋል። በቴክኖሎጂ መደገፍ ብቻ ይቀረናል። እዛ ላይ እየሰራን ያለ ነው። ይበልጥ ሰው በቴክኖሎጂ ማገልገል ስንጀምር ነገሩ ይቀላል። እንዳሁን ያልከውን እንትኑን አንደርስታንድ የማድረግ ክፍተት ይፈታል። አንዳንድ ጊዜ ንጽጽሩ ቅድም ከተማውን ሳይዝ ያነሳውልህ ደረጃ ያነሳውልህ አንዳንድ ቦታ ትራንስፖርት ቢሮ እንደ ቢሮ ብቻ ይሆንና ነገሮቹን ኢዝሊ አንድ ቢሮ ለማግኘት ትችላለህ። ተሽከርካሪ ቁጥሩም ኮምፕሌክሲቲውም ሁሉም ነገር ያነሰ በመሆኑ ምክንያት እኛ ጋር ትራንስፖርት ባለስልጣንን ወደ ቢሮው ስበን ውጠናል። ማለት በአዲሱ አደረጃጀት አፍርሰናል። ትራንስፖርት ባለስልጣን የምትለው የለም። አሁን ያልከውን ኮንፊውዥን ለመፍታት ቢሮው ስራ አምጥተናል ማለት ነው። ሌላው ትራፊክ ማኔጅመንት ኤጀንሲ ነው ያለው። ትራፊክ ማኔጅመንት ኤጀንሲ በአንድ በኩል ኢንፎርስመንት ይሰራል። የትራፊክ ህጉን ኢንፎርስ ያስተገብራል፣ ይከታተላል። በሌላ በኩል የትራንስፖርት መሰረተ ልማትን በተመለከተ ክትትል ያደርጋል። ምልክቶችን ይተክላል። ስፒድ ሊሚት ቅድም ያልካቸውን ነገሮች ያከናውናል። ሌሎች እንግዲህ የባስ ድርጅቶቹ ሁለቱ የብቻቸው እንደዚሁ ለቢሮ ተጠሪ ናቸው። ባቡር ኦልሬዲ ስምምነታችን በእኛ ስር እንዲሆን ነው። ከዛ ቢሮ አለ። ሰው ኢማጂን የሚያደርገው እነዚህን ሳይክሎች ነው። ግን የስራው ስፋት ከዚህ በላይ ማሰብ የሚጠይቅ ነው። አንድ ነገር በመዋቅር ካልፈታው፣ በአሰራር ካልፈታው፣ በሲስተም ካልደገፍከው በስተቀር ዘላቂነት አይኖረውም። እኩል ልንዘምን ይገባል ከወቅቱ ጋር። በዛ ምክንያት አደረጃጀት መፈተሽ አለበት። ሌላ ይሄ መኪኖችን ማደሪያ የሚሆኑ የፓርኪንግ በተለይ አንድ ጊዜ መነጋገሪያ ሆኖ ነበረ እርሱ ወደዚህ መስሪያ ቤት ከመምጣቱ በፊት። አሁን ምን ላይ ናቸው? አንዱ መገናኛ አካባቢ የሚገኝ ነው። አንዱ ደግሞ ወደ መርካቶ ነው። ወዴት ነው ይመስለኛል። ሁለት ትልልቅ ተርሚናሎች ነበሩና እነሱ ላይ ብዙ መወዘጋገብ ሲነሳ ነበረ። ብዙ ገንዘብ ነው የወጣባቸውና እንደገና በቀን ከ500 በላይ መኪና ነው እያንዳንዳቸው ማሳደር የሚችሉትና እነሱ አለቀ እንዳልከው ቀደም ብለው የተጀመሩ ፕሮጀክቶች ናቸው። የመርካቶ ተርሚናልን በተመለከተ ሙሉ ግንባታው ተጠቃሏል። ቀደም ብሎም የተመረቀ ነው። ወደ አገልግሎት በተሟላ ሁኔታ የመግባት ክፍተት ነው የነበረበት። በተሟላ ሁኔታ አገልግሎት እየሰጠ ይገኛል። እጅግ ዘመናዊ ነው። የተገልጋይ አጠቃቀም ክፍተቶች የሚፈጥሩበት ተጽዕኖ አለ። እሱን መፍታት ከቻል ረጅም ጊዜ ሞዴል ሆኖ ሊያገለግል የሚችል መሰረተ ልማት ነው። የመገናኛው ሳልቋል። እሱ የመገናኛው በራሱ ምክንያት ሂደቶች ላይ ያለ ነው። ኦልሞስት ሳይጀምር ነው የደረስ ነው። ግን በዚህ አመት ሁሉ ነገር ያልቅለታል የሚል ነገር ተሰምቶ ነበረ። እስካሁን በዛው ነው ያለው። አሁን አንዳንድ ጊዜ የሆነ ከወጪ ጋር በሚነሱ ንትርኮችና እንትኖች
የዕለት ገቢን ደግሞ መርሳት እየመጣ አሁን ከወጪ ጋር እኛ ትራፊክ ማኔጅመንት እንትን የለንም በጀት የለንም እና ክቡር ጠቅላይ ሚኒስትሩ ባለፈው ለአመራሮች ስልጠና ሲሰጡ ገና ለገና ወጪውን በመፍራት በአመት የሚገባውን ገቢ ስትሸሹ ሌላ ተጨማሪ ኪሳራ ነው የሚል ነገር አለና ይሄንን በትክክል እዚህ መስሪያ ቤት ላይ ተገነዘብኩ ይመስለኛል። ምክንያቱም በቀን የሚያስገባው ገቢ በጣም ከፍተኛ ነው። ስለዚህ እንደዚህ አይነት ነገሮችን የማየት ሁኔታስ የለም ወይስ ትኩረት አልሰጣችሁትም? ያው እንግዲህ ቀደም ብሎ ፕሮጀክት ምን መራበት መንገድ ከዚህ ህዝብ የተደበቀ አይደለም። አሁን ባለው ሁኔታ ደግሞ ከአዲሱ መንግስት በኋላ ፕሮጀክት የሚመራበት መንገድ እጅግ አስደማሚ ነው። እንደምታየው በአገር ደረጃም ያሉ ፕሮጀክቶች በከተማም በጣም ይበል የሚያሰኙ ፕሮጀክቶች ተፈጽመዋል። የኛው ፕሮጀክት በአጋጣሚ ሁለት ባለቤቶች ያሉት ነው። አንዱ ወርልድ ባንክ ጋር የተያያዘ ስራ አለው። በሌላ በኩል ደግሞ ከተማውና የአካባቢው መንግስት የሚጠበቅበት ሚና አለ። እሺ ያውን አክቹአሊ አሁን 70% አካባቢ ደርሷል የሲቪል ስራው። ሌሎቹ ስራዎች ኦልሞስት የሲቪል ስራው እንዳለቀ የአይቲኤስ የቴክኖሎጂ ሲስተም ኢንስታሌሽኑ ወይም ገጠመው በፍጥነት ይጠቃለላል። ሌላ ከዚህ ከአውቶቡስ ወይም የብዙሃን ትራንስፖርት አገልግሎት ጋር በተያያዘ እነዚህ ደጋፊ የሚባሉት ባሶች የመሳሰሉት በደንብ ህጉንና ስርዓቱን ጠብቆ እናንተ ስለሆነ የምትመሩት በጨረታ ነው ወይ ወደዛ የገቡት ያለ ጨረታ የሚል ነገር ሲነሳ ተደምጧል። ከዚያ ውጪ ደግሞ ልክ በሸገርና በአንበሳ አውቶቡስ ልክ በታሪፍ እየሰሩ በእናንተ በኩል በወር ከ121 ሚሊዮን ብር በላይ እንደዚህ አይነት የሚል መረጃ ነው ያገኘሁት። ቁጥር ላይ ችግር ካለ እርሱ ይነግሩኛል። ይሄን ያህል ወጪ ድጎማ ከመስጠት በድርድር ቢያንስ ጨመር አድርገው ራሳቸውን የሚችሉበት እድል ከባለ ንብረቶቹ ጋር ተስማምቶ ማድረግ አይቻልም ወይ? ይሄን ያህል ገንዘብስ ደግሞ ለዚህ ከማውጣት ቢያንስ በ6 ወር እኮ የሚወጣው ገንዘብ ብዙ አውቶቡሶችንም መግዛት ስለሚያስችልና እዚህኛው ላይ ምን ተፈጥሮ ነው እንደዚሁ ነው? የመጀመሪያውን የጨረታ ሂደት በተመለከተ አሁን ያለነው አመራሮች ባለንበት አይደለም የተከናወነው። በፊት ከገቡ በኋላ ነው እኛ አብረን እየሰራን እየቀጠልን ያለነው። እኛ እየሰራን ባለንበትም ሁኔታ ጨረታውም ሂደቱም ላይ ያለ ቅሬታም አልሰማንም፣ ችግርም አላየንም። እስካሁን ባለንበት ሁኔታ ችግር አለ የሚመለከተው አካል ማቅረብ ይችላል። ሁለተኛው አንተ ካነሳው አኳያ መታረም ያለበት ወይም ትክክል አይደለም ቅድም ያልኩት በወር 121 ሚሊዮን ብር አይደጎም፣ 50 ሚሊዮን ብር አይደርስ። ስለዚህ እሱም የመረጃ ዞሮ ግን የሚደጎም ገንዘብ አለ፣ የሆነ ገንዘብ አለ። ትክክል ነው። እሱን በትክክለኛ መንገድ ለማመለስ ነው እንደዚህ ክላሪቲውን ለህዝብ ማቅረብ ግዴታችን ነው። እሱ በዛ ደረጃ እንዳልሆነ እንዲታወቅ ነው። እንደው በተጓዳኝ ካነሳው በዚህ አጋጣሚ እንደምታውቀው የነዳጅ ዋጋ በጣም ጨምሯል። አሁን የታክሲዎችንም ታሪፍ እኛ ያሻሽለናል። በተመሳሳይ የስፔር ፓርት እና ተያያዥ ጉዳዮች ዋጋም ከከረንሲው ማደግ ጋር ተያይዞ የራሱ ወድቀት አለው። እነሱ ግን መጀመሪያ በያዙት ውል እየሰሩ በመሆናቸው ቅሬታ አላቸው። እየቀነሰ ነው ባይዘወይ 400 ምናምን ድጋፍ ሰጪ ባስ ነበረን። በኤፊሺየንሲ በስነ ምግባር ችግርኛ እየቀነስ ነው ያለው እንደተጠበቀው ነው። አላዋጣ ያለው ይወጣ የሄደ ባስ ብዙ ነው። ጥያቄ ማላቸው እንትኑ ላይ የሚለው እንዲያዝ ነው። ከዛ ውጪ ግን ካጭር ጊዜ አኳያ ይሄንን ድጋፍ ሰጪ ባስ ከማስገባት ውጪ ኦልተርኔቲቭ አልነበረም። በጣም በሳል ውሳኔ ነው ከተማው። እኛ አልነበርንም በወቅቱ የነበረው አመራር የወሰነው ግን በሳል ውሳኔ ነው። ይሄ አይቲኤስ የሚባለውስ ነገር ምን ላይ ናችሁ? ምናልባት እየተሰራበት ያለ ነገር ካለ የኢንተለጀንት ትራንስፖርቴሽን ሲስተም የሚባለው ኦልሬዲ ተጀምሯል። ቀደም ያልኩም አንዱ የዋናው ፕሮጀክት አካል ነው። ይተካለላል። በጣም በርካታ ሲሲቲቪ ካሜራዎች ይኖሩናል በከተማው ውስጥ። ያሁን መታያቸው ሲግናሎች ኦልሞስት ከ75 አካባቢ ሲግናሎች አሉ፣ ትራፊክ ሲግናልስ። እነሱ በጣም ኢምፕሩቭ ይደረጋሉ፣ ይሻሻላሉ፣ ኮኔክት ይደረጋሉ።
አንድ ሴንተር ላይ ሆነን የትራፊክ ፍሰቱን ማየት ያስችለናል። አዘ ሴም ታይም ደግሞ ፍሰቱን ብቻ ሳይሆን የህግ ጥሰቶቹንና ማስተካከያዎችን ኦፕሬሽናሊ ከማኑዋል እንትን በወጣ መንገድ ለመምራት ያስችለናል። በቂ ዳታ ይኖረናል ስለ ትራንስፖርት። አጠቃላይ ትራፊክ ማኔጅመንት ሲስተሙንም ሳይንሳዊ በሆነ መንገድ ለማስኬድ ያግዘናል። በዛ ደረጃ የኢንስታሌሽኑ ቅድም እንዳልኩ የሲቪል ስራው 70% ስለደረሰ እሱን አፋጥነን ሌሎቹ ነገሮች ቀርበዋል። ኢንስታል ከተደረገ በኋላ እናስጎበኛቸዋለን ብለን እናስባለን። ለዛ ከደረሰን በጣም ደስ ይለኛል። ከዚህ ከአየር ብክለት ጋር በተያያዘ 70% ያህሉ የአዲስ አበባ የአየር ብክለት በጭስ በበካይ ጋዝ ልቀት ነው። ቀደም ሲል አሁንም እርሱ ከዚህ ከነዳጅ ዋጋም ጋር በተያያዘ ያነሱት ነገር አለና ስለዚህ ለአረንጓዴ ቴክኖሎጂ፣ ለአረንጓዴ ልማት፣ ለግሪን ኢነርጂ ምንድን እየታሰበ ነገር አለ? ከዚህ በፊት ብዙ የተነሱ ነገሮች አሉ። ለእግረኛ ለሞተር አልባ ትራንስፖርት የሚሰጡ እድሎች፣ ብስክሌቶች የመሳሰሉት። በነገራችን ላይ የአረንጓዴ ትራንስፖርት አምባሳደርም ስለሆንኩኝ ነው ይሄን ማነሳው። እኔ ኤሌክትሪክ መኪና ነው ማሽከረክረው። ስለዚህ ከዚህ አኳያ ምን አስባችኋል? ብዙ አያስጨንቅም። ቢኮዝ አንተም ሴንሲቲቭ መሆን ግን ተገንዝቤያለሁ። ሁለተኛ የመጡትንም ያሁን ከለውጡ በኋላ ያሉትን ዘርፍ ላይ ያሉትን መሻሻሎች ኖቲስ እንዳረካቸው አሁን ተገንዝቤያለሁ። ሶ ቤዚካሊ ለህዝብና ለእንትን የሚሆነውን ሀሳብ ማንሳት አተኩራለሁ። በዚሁ አጋጣሚ መልእክትም ስለሚሆን እንግዲህ ነን ሞተራይዝድ ትራንስፖርት የሞተር አልባ ትራንስፖርት አጠቃቀምን በተመለከተ በዚህ አመት ትልቅ ማሻሻያ አድርገናል። ቀደም ብሎ የሚታወቅ ሩት መስመር አልነበረንም። ለዛም ዴዲኬትድ የሆነ የመዋቅር አካል ለዛ የተመደበም የተፈጠረው መዋቅርም በተሟላ ሁኔታ አልነበረ። አሁን በአጋጣሚ ባለፈው ሳምንት ነው ዋናው ማኑዋል የጸደቀው። 16 አካባቢ ዋና መስመሮች ሞተር አልባ ትራንስፖርት አገልግሎት የሚሰጡበት ቀን ጭምር ተደርጎ ተወስኖ መስመሮቹ ታውቀው ጸድቀው በየሳምንቱ በተቀመጠላቸው ጊዜ ሰሌዳ ከተሽከርካሪ ነፃ ይሆናሉ ማለት ነው። አንዱ ይሄ ነው። በኢንተርናሽናል እንትኑ ይሄን ያለው። ሁለተኛው ባይስክል ፕሮሞት ማድረግ ነው። ባይስክልን በተመለከተ አሁን እያቀረብነው ያለ የሳይክል ብዛት አነስተኛ ነው። እኛ ለሳይክል ቀን ብለን በመደብነው ቀን አንተ ሳይክል ላይ ኖር ይችላል አፎርቹኔትሊ እና እኛ የተወሰነ ሳይክል ሰፕላይ አድርገን ነርተ እንድትመልስ ማድረግ አለብን ብለን አስበናል። ተቋማችን ላይ ካለው ተሽከርካሪ አንድ ፎልድ የሳይክል ብዛት አንድ ፎልድ አንድ ጥፍ ጨምረን እሱን አስፍተን ለማስኬድ ወስነን ግዢ ስርዓት ውስጥ ገብቷል። እሱም በጥሩ መንገድ ትልቅ መሻሻል ነው ማለት ነው። ሶስተኛው ትልቅ እድል ደግሞ ዘንድሮ የተመረቁት ፕሮጀክቶች አይተ ከሆነ ለምሳሌ ከአዲስ አበባ ማዘጋጃ ወደ መስቀል አደባባይ ስትመጣ ሰፊ የፔደስትሪያን የእግረኛ መንገድ አለ። እነዚህን የመንከባከብ የመጠበቅ እና ለእግረኛ ይበልጥ ምቹ እንዲሆኑ የማድረግ ስራ መሰረት አድርገን እንደመነሻ ወስደን ብዙ አካባቢዎች ያሉ የመንገድ ግንባታዎቻችን ይሄን ግምት ውስጥ እንዲያስገቡ ከመንገድ ግንባታ ዲዛይን ጀምሮ ይሄ ሀሳብ እንዲካተት ግንዛቤ ፈጥረን ተወያይተን ተስማምተናል። ብዙ መሻሻሎች የምናይበት ዘርፍ ይሆናል ማለት ነው። ኤሌክትሪክ ተሽከርካሪ ማለት ከእንትን ይጀምራል። የባለ 2 እግር፣ ባለ 3፣ ባለ 4 እግር ዴፊኒትሊ በአጋጣሚ የኤሌክትሪክ ተሽከርካሪን ፕሮሞት አለማድረግ አይቻልም። እኛም ወደዛ ለመሄድ አንዳንድ ሙከራዎች አሉ። አሁን ዛሬም ከሰዓት ከአንዳንድ ትላልቅ ድርጅቶች ጋር ምክክር አለን በዚህ ጉዳይ ላይ። በአጋጣሚ ሞተሮቹንም ፕሮሞት ማድረግ አለብን። የገጠማቸው ማነቆ የሚመስለኝ ሰሌዳ ጋር የተያያዘ በቢሮአችን ተገኝተው ተመካክረን እናስተካክለዋለን። አሰራር ልናዘጋጅለት እንችላለን። በቅርበት መስራት ነው የሚጠበቅብን። እኛ ለምሳሌ ከአንድ ፈንድ ከሚያደርገን ድርጅት ጋር ምክክር አድርገን የተወሰኑ ተሽከርካሪዎች ይገዛልናል ለቢሮአችን እንዲገዙልን የፈለከው አንተ ቅድም እንዳልከው የፈለግነው ኤሌክትሪክ ተሽከርካሪዎች ናቸው። በዚህ ሳምንት ጎብኝተን እንደዛ እናደርግና እኛ ማሪያ ለመሆን ሙከራ እናደርጋለን። ደስ ይላል። አሁን ልክ ነው። እንደዛ ነው ያሰ ስለዚህ በዚህ ሌላ ደግሞ የከተማችን አንዱ ጉዳይ
ከዚህ ከኢታስ ጋር በተያዘ የኤሌክትሮኒክስ ታክሲ ስምሪት የሚባለውም ነገር የተለያዩ አደረጃጀቶች አሉ የተለያዩ በዚህ ዘርፍ ላይ የተሰማሩ ባለሀብቶች አሉ በእነሱ መካከል ያለው ውዝግብ እንደተጠበቀ ነው ግን አጠቃላይ ለዚህ ተብሎ የወጣውን አዋጅ ስመለከት ሁለት ሶስት ጥያቄዎች ተነስተውብኛል አንደኛው ኮድ አንድ ከመሆናቸው ጋር ግዴታ በአዋጁ ላይ የተመለከተ ከመሆኑ ከቀለም ከይለፍ ቃል ጋር በተያያዘና ይሄ ዳታቤዙ እዚሁ ሀገር ውስጥ መሆን አለበት የሚል የደህንነት የብሔራዊና የመረጃ ደህንነት አዋጃችንም ጭምር ስለሆነ እዚህ ላይ ያለው አስተያየት ምንድነው እርሶ ከመጡ በኋላ የተሻሻለ ነገር አለ ወይ አንዳንዶች አካባቢ ላይ በተለይ ከዳታቤዝ ጋር በተያያዘም እምቢሺ የሚል ነገር በጣም በርክቶ ይሰማ ስለነበር አዲስ ነገር ካለ ለተመልካቾች ማብራሪያ ቢሰጡ ኦኬ አጠቃላይ የታክሲ ሲስተሙ ቪዚት መደረግ አለበት በያምናለሁ በእኛ ከተማ ሁኔታ ሁለት አስቸጋሪ ቅርቃሮች ውስጥ እንዳለ ይሰማኛል ጥናቶችን ማግኝቻለሁ ቢሮዎች የመጀመሪያው የዘመናዊነት ችግር ነው የዘመናዊነት ችግር ማለት ተሽከርካሪዎቹ ለቴክኖሎጂ ብቻ ሳይሆን ገብተ ፕራይቬትሊ አንተ ኮንቪነንት በሆነ ሁኔታ በቂ ክፍያ ከፍለህ ትራንስፖርት እንድትደረግበት የሚያስችል እድል የሚሰጡ አይደሉም በርካቶቹ ሁለተኛው ችግር ውስጥ ያሉት የሚመስለኝ የሊደርሺፓቸው ነው ስትራክቸር አደረጃጀታቸውን በተመለከተ አለ ቀደም ብሎ የተደራጁበት ግን ሪሌቲቭሊ እሱን ሞደርን ካላደረግ ነው እሱን ካልቀየር ነው አፓራተሱን መቀየር ተሽከርካሪዎቹን መቀየር ነገም እነሱን በፍጥነት ወደ አሮጌነት ይወስዳቸዋል እንጂ እነሱ ሜንቴን አድርጎ ከሚመጣው ቴክኖሎጂ ጋር ኮፓፕ አድርጎ ሊያስኬደው አይችልም ሁለቱን መፍታት አለብን ብለን ይዘናል ቅድም ካልኩ በመካከለኛ ጊዜ እንፈታቸዋለን ያለው እነዚህ ነው አንዱ ከመጀመሪያው አኳያ አሁን ላዳ ታክሲዎችን በተመለከተ ቀደም ብሎ የተጀመረ ፕሮሰስ ነበር እኛ ከገባን በኋላ ከአቅራቢ ድርጅቱም ጋር ከሚመለከታቸው የሚኒስቴር መስሪያ ቤት ተቋማትም ጋር በቂ ምክክር በማድረግ አሁን 500 600 ተሽከርካሪዎች ሀገር ውስጥ ገብተዋል ይተኳቸዋል ማለት ነው እነዚህ ዘመናዊ ናቸው ምቹ ናቸው በህግ ደረጃ የተቀመጡትን ጉዳዮች አሟልተው አገልግሎት ለመስጠት ያስችላሉ ይሄን እንደ አድቫንቴጅ እና እንደ ስራ ወሰድ ይጠበቅብናል ሁለተኛው ከመዋቅሩ አኳያ ከአመራሮቹ ጋር ምክክር አድርገናል በምክክራችን የተግባባ ነው ተሽከርካሪዎች ኢንትሮዲዩስ ያመጣን ሀገር ውስጥ ደግሞ መገጣጠም የሚችሉ የፍሪ ዲዩቲ የሚገቡ ታክሲዎችን በእኛም በኩል ድጋፍ አድርገን ፈቅደንላቸው ፕሮሰስ ያደርጉ ያሉ 3-4 ድርጅቶች አሉ እነዚህ የተበራከቱ ሲመጡ ባይ ዲፎልት ከገበያ ይወጣል አሮጌ በራሱ ጊዜ ይወጣል እንደዚህ በሆነ ቁጥር ከዚህ ጋር ኮፓፕ የሚያደርግ የማህበር አደረጃጀት የህግ መዋቅር ማሻሻያ ይፈልጋል ይሄን በተመለከተ ክሩ ተደራጅቶለታል ጥናት ያጠናበት ነው ፋይናላይዝ እንዳደረግን እንደጨረስን ለህዝብ የማሳወቅ ስራ እንሰራለን ማለት እሺ ግን አንድ በጣም መመለስ ያለበት አለ የይለፍ ቃል ወይም ፓስወርድ የሚባለው የመረጃ ቋት ወይም ዳታቤዝ የሚባለው ላይ ያላችሁ አቋም ምንድነው አንደኛ በእነዚህኞቹ በኩል የይለፍ ቃሉ በእናንተ ቢሮ በኩል ካልተመዘገበ አይቻልም ይላል ለዚያ የወጣው አዋጅና የግለሰቦች ሚስጥርስ የሚል ነገር በዚህ በኩል ይነሳል እንደገና መልሰው ደግሞ ዳታቤዙን ውጭ ሀገር አድርገውም የሚመረጃ ቋቱን የሚሰሩ አካላት አሉ ይሄ ደግሞ ከብሔራዊና መረጃ ደህንነት አዋጅም ጋር የሚጣረስ ነው ይሄ ልዩነት በጣም እዚህ ከተማ ላይ በጣም እርሱም እርግጠኛ ነኝ ወደዚህ ተቋምም ሳይመጡም ያቁት ይመስለኛልና አሁን ምን ላይ ነው ይሄ ጉዳይ ያለው ይሄ ጉዳይ እንግዲህ እንዳልከው ረዘም ያለ ሂደት የነበረው ነው ሁለተኛ የቀድሞ የትራንስፖርት ባለስልጣን ምንለው የፌደራል ተቋም በባለቤትነት ይዞ ጉዳዮችን በጥሩም በጉድለትም አቆይቷቸዋል አሁን ግን ከሚኒስቴር መስሪያ ቤቱም ጋር ያለን አታችመንት በጣም ጥሩ ነው ኦኬ at the same time ከተማው የራሱ ምክር ቤት አለው ሀገራዊ ቀፉን አዋጅ ህግ ደንብ እና የሌሎች ተቋማትን አሰራር ሳንጥስ በተሟላ መንገድ የኢታክሲ
ሲስተም ስርዓት እንዴት በከተማው ሊሰረጋ ይገባል የሚለውን በተመለከተ አንድ ዙር ከራይድ ባለቤቶችን ታክሲ ባለ ድርጅት ባለቤቶች ጋር ምክክር አድርገናል። ችግሩን መሰብሰብ ጀምረናል። ጽድት ያለ ይሄ ነው ችግሩ ይሄ ነው የገጠመን ነገር የሚል አታገኝም። ሁሉም ወደ የራሱ ኢንተረስት ይጎተው ስለነበረ ከመሬት ጀምረናል ማለት ነው። ሰዎቹን እያገኘን ነው። ሂደቱ ተቋማት ላይ ፍርድ ቤት ድረስ የሄዱ አንዳንድ ጉዳዮች ስላሉት እነዛን ጭምር ሪፋይን አድርገን በተሟላ መንገድ በአሰራር ለመፍታት ነው የተስማማ ነው። አይ ቲንክ እንፈታዋለን። የመጨረሻ ጉዳያችን መናኸሪያዎቻችንስ እናንተን ይመለከታሉ ወይ? የሚመለከቷችሁ ከሆነ እውነት መናኸሪያ ናቸው ወይ? መናኸሪያዎቹ አሁን ባለው ሁኔታ ፌደራል ነው የሚያስተዳድራቸው። ኦኬ። ግን እኛ ክሌም አለ። እሺ። ተወያይተናል ከተቋሙ ከፍተኛ አመራሮች ጋር። ይሄ አሁን ለምሳሌ ቃለቲን መናኸሪያ የላምበረትን ምናምን እነሱን የትንንሾቹን መኪኖች ፌደራል ነው? ኦኬ። እሺ። ቢኮዝ ቀደም ብሎ የትራንስፖርት ባለስልጣን የምንለው መዋቅር ቀደም እንዳልከው አንዳንድ ተራና ቴክኒካል ስራዎችንም ወደ ታች ወርዶ ይሰራ ነው የነበረው። ስለዚህ በዛ ምክንያት የማሻሻያ አድርጓል መንግስት። ይችንም ስራ ይሰራት ነበር። አሁን የፌደራል ኮንሰርን ሞዴል መናኸሪያዎችን ፈጥሬ አሁን ያልከውን ችግሮች ፈትቼ ከዛ ቀጥሎ ባለው ብታስተዳድሯቸው የሚል ፍላጎት አለው። በእኛ ደረጃ ደግሞ አንደኛ ስራ ኦፕሬሽናል ነው፣ የተግባር ስራ ነው፣ ሩቲን ነው። ሁለተኛው ዴይ ቱ ዴይ በጣም በርካታ ሰው ይገለገልበታል። ሶስተኛ ብልሽት እዛ አካባቢ ካለ አገልግሎት ተሻሽሏል ማለት አያስደፍረንም። በዚህ ምክንያት ከከተማው ጠቅላላ ስራ ጋር ተቀናጅቶ አመራር ቢያገኝ ብለናል። አክቹአሊ አሁን የያዙበት መንገድ መናኸሪያዎቹን በማሻሻል ሚኒስትሪው ጥሩ እየሰራ ነው። ፎርዛት ማለት በብዙ ስራዎች ላይ መሻሻል አለው። እንደ ግለሰብም ሳይው እንደ ዘርፍም ሳይው በተደራጀ መንገድ ለመምራት ጥረት ያደርጋል። እየፈቱም ነው በርካታ ችግሮች። እኛም ገብተን እንድናግዝ የሚያደርጉም እየፈጠሩልን ነው። ኤንድ ደግሞ ግራጁዋሊ ዋናው ነገር ቅድም ያነሳውን ችግሮች ያስወግዶ ለህዝቡ ሰርቪስ የሚሰጥ ተቋም ይሁን እንጂ በከተማም በፌደራልም ቢተዳደር አንድነት በወንድማማችነት በሚል መፎክር ወይ ሞቶ ላይ የሚሰራ ስብስብ ነው አሁን ሊደርሺፕ ላይ ያለው። ለለውጥ በጣም ቀናዊነት ያለው ነው። ለውጡን ያመነጨና ይዞ እየሄደ ያለ የአመራር ቲም በመሆኑ ምክንያት ብዙም ተደጋግፈ ለመስራት የሚያስቸግር ነገር የለው። ክፍት ነገር ነው ያለው። እንደ ድሮ በመዋቅር አትታጠርም። እሺ፣ በጣም ነው ማመሰግነው። ከሞላ ጎደል የአዲስ አበባ ከተማ አስተዳደርን የትራንስፖርት አገልግሎት የተመለከተ ጉዳይ ነበር ያነሳ ነው መናኸሪያን ጨምሮ። ስለዚህ የሁለተኛው ምዕራፍ የመጀመሪያ እንግዳ የነበሩትን አቶ ዳዊት ሽጥላ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ ጥያቄን ተቀብለው ያለ ብዙ ጣውረድ ያለ